አሜሪካ ሀገር ነው ያለችው። የፈለገችውን ነገር ማድረግ የምችልበት ነው። ግን አንድ ላይ ካያችሁኝ የእሷ ድክመት ነው። ዳሴት በቃ አለቀ አለቀ አለቀ። ማንም ምንም ቢል ማለት ባይዘው ማርያምን እኔ ማንም ምንም ቢል ምንም አይመስልኝ። ግን እግዚአብሔር ብቻ ነው ለሰው ልጅ ፈራጅ ማለት ነው። አንቺ ቃላት አሳምረሽ ስላወራሽ አይደለም። እኔ ደግሞ አንድ አምላክ አለኝ። እኔ ማንም የለኝም እዚህ ሀገር ላይ አንድ ያለ ፈጣሪ ነው፣ የድንግል ማርያም ልጅ ማለት ነው። በስ መጥፎ ከሰራው እንደ ስራዬ፣ ጥሩ ከሰራው ደግሞ እሱ ነው የሚፈርደው። የሰው ልጅ የዘራውን የሚያጭደው አይደል? በቃ እሱ ይፍረድን። በቃ ከዚህ ውጭ መልስ የለኝም። ግን ብዙ ጊዜ እንደምታደንቃ ጥሩነቷን፣ ሴትነቷን ምናምን ትናገራለና ለምን ነው ለመታረቅ እንትን ማታረቁ? ኖ ይኸውልሽ፣ አሁንም እኮ መሰልሽ እኔ አሁንም እንትን እያልኩ አይደል? ይኸውልሽ አሁንም እንትን እያልኩ ይኸውልሽ መጥፎ ነች እያልኩሽ አይደለም ምናምን አላልክም። ጀስት አብራችሁ ለምን አትኖሩም ያልኩት እንጂ ስለሷ ምንም እያልክ አይደለም። አውቃለሁ። በቃ እኛ አልተግባባንም፣ አብረን መኖር አልችልም ምናምን በቃ ብላ ነው። እርግጠኛ ነኝ በጣም ያራራቃችሁ ይሄ ቀለበት የሚባለው ነገር እልሁ ነው አይደል? የምኑ? ያው እሷም ትናንት እንደተናገረችው አንተ ከቆረጠልህ ብላ ኢትዮጵያ ሄዳ ቀለበት ማሰሯ፣ ከዛ በኋላ እሷ አይደለም ታውቃለች። አሁን ሌላ ከዛ በኋላ ሌላ ነገር ተፈጥሮ በደንብ ድብና አድርጋ ታውቃለች። እኔ ወደ አዲስ አበባ ልሄድ ሌላ ነገር ትታስወሪ። እኔ ወደ አዲስ አበባ ልሄድ ያስቻለኝ ትልቅ አጀንዳ አለ። እኔና እሷ ማለት ካወራችሁ ራሷ ታወራው። እኔ ማውራትም አልፈልግም። ግን ከዛ በኋላ ከትናንት ወዲያ ምናምን ደወልኩላትና ምናምን ስላት እድሜ ለአንተ ምናምን ብላ የሆነ ነገር ስታወራኝ ጋድ ብለስ ሚን ያልኩት። ስለዚህ እኔ ያው ማውራትም አልፈልግም ይልሽ ብዬ እና ካፌም መጥፎ ነገር እንዲወጣ አልፈልግም እንጂ አሁን እሷ መሄድ ምናምን ለኔ ምንም አምስት ወንድም ማል ስላደኩ አውቃለሁ ትንሽ የወንዶችን ስሜት ወንድ ልጅም ስላለኝ ማለት ነውና ወንድ ልጅ ከሌላ ወንድ ጋር ኮምፔር ስታደርገው ይሰማዋል ከሚለው ያ ነበር የመሰለኝ የእናንተ መራረቅ። አይ አይደለም። እኛ እኮ በእንትን ነው ዝም ብለን ነው እንትን ያልነው እንጂ ሌላ አይደለም። ግን ለህዝቡ አንተ የምታውቀው አለ፣ እሷ የምታውቀው አለ። ህዝቡ ዝም ብሎ እንዳይፈርድና አፍላፊ ተናግሮም ራሱም እንዳይሳሳት የእውነት ቻይልድ ሰፖርት ትከፍላለህ። ዝም ብለህ አንተ እንዳባት አስገድዶ ህግ ሳይሆን ራስህ ፈልግ። ኖ አይ አሁን ይኸውልሽ ምን መሰለሽ፣ አሁን የሚያስፈልገን ህግ ነው። ባውንደሪ የሚባል ነገር ታውቂያለሽ? ከዚህ በኋላ እሷ አሁን ይኸውልሽ አዲስ አበባ ሄዳ ቀለበት አርጋ ምናምን ስትመጣ ማለት ነው ማንም ጅጅ አላረጋት። እኔ ዛሬ አዲስ አበባ ቁጭ ብዬ ማለት ነው መስኮት ስለከፈትኩ ማለት ነው እንዴት ምናምን ይኸውልህ የመጣሁ ያ ነው። እሷ ጋር ቀለበት አርጋ እንጂ ምንም አላወራም። ጀስት ያለበት ብቻ ነው አይደለም ማለት ለጆኒ ማለት ነው ስሜት የተጠነቀቀ አንድ ሰው የለው። እንዴ ባለው እኮ መታከም ነው ወይኔ ምናምን ብላ ምናምን
አግብቼ ወልጅ እንደዚህ ምናምን ማለት ስንት ነገር እኮ አድርጋለች። አሁን ሌላ ዲቴል አይደለም ግን እኔም እኮ የልጆቼ እናት አይደል ስሜት አለኝ እኮ አብሬያት እኮ 8 ዓመት 9 ዓመት አሳልፌያለሁ አይደል እንደዚህ አድርጌ ምናምን ማንም ስለኔ አልተጨነቀም። ዛሬ ግን እኔ እኮ እዚህ ሆቴል ነው የምኖረው ብዬ መስኮት ስለከፈትኩኝ ማለት ነው ብዙ ነገር ነው እንትን ያለው እና ያ ማለት ወንድ ልጅ ስሜቱ አይጎዳም ማለት አይደለም። ይጎዳል በሰዓቱ ማለት ነው። አግብታ እኔ እኮ ማለት ነው ማሚ ታስራለች ምናምን ሲሉ አላውቅም። ታስራለች ምናምን ሲሉ አላውቅም። እናቷ ጋር ደወልኩ አባቷ ምናምን ከዛ ቫኬሽን አለች። የሆነ ሰዓት ነው ቤታዮ እንትን ስትል ፖስት አድርጋው ይሁን ምናምን ልካዮ ምናምን ቀለበት እንዳረገች ያወኩትና አዩፋ ግን ሲሪየስ ለራስ ዜናውን ያበሰረች ታዲያው በቃ አሁን ማለት እንትን አይደለም ግን በሰዓቱ እንደዚህ ስትልቅ ዋት ነው ያልኩት። አንተ የታሰረች መስሎ አስጨነቀ እግዚአብሔር በሰው ማለት ነው። እኔ አልገባኝም ግን እሷ ለካ አሽሽ ገዳሚ እያለች ነበር እዛ ሄዳ ማለት እኔ አላውቅም። ከዛስ ሳምንት አልሞላው መጣችና እንዲህ ምናምን እያለች ጣቷን እያሳየች ምናምን እንዲህ እያወራች ማለት ነው። እኔም እኮ ወንድ ነኝ የልጆች አባት ነኝ እኮ ጆኒ ይጎዳል ብሎ አንድ ሰው አላሰበም በሰዓቱ ማለት ነው። ግን ቤታን ለምን እንደምወዳት ታውቂያለሽ? ያ ለእኔ ስሜት ስለተጠነቀቀሽ ማለት ነው። ምክንያቱም ስለምታውቀኝ ምክንያቱም እኔ ምን ያህል እንደሆንኩኝ ስለምታውቅ እንጂ ለእኔ ምንም እንትን ብላ ምናምን አይደለም። ግን ቤታ በሰዓቱ ስጨነቅ አውቃ ምናምን አይደለም። ግን በሰዓቱ እግዚአብሔር በሆነ ነገር ብቻ ላከችልኝና አየሁትኝ። ግን እግዚአብሔር ይመስገን ያልኩት ገብቶሻል። እኔ ሁሌም ማለት ነው በምክንያት ነው ከቤታ ጋር ማልጣል። ቤታም በጣም ነው የምወዳት ማርያም። ምክንያቱም መሰልሽ የሆነ ልብሽ የሆነ ነገር እንዲህ ማለት የሆነ ነገር ውስጥ እንደሆነ ያደረገችኝ ሰው ስለሆነች ቤታ መቼም አልጠላት። እኔም ሄሉዬ ሰላም ደሪ። ከዚህ በላይ ይበቃኛል። ያ አብሽር እሺ ጆን በቃ እኔ ምልሽ ምን ነው ታውቂያለሽ? ከዚህ በኋላ ማለት ነው ታሳዝነኝ እሷ አንተን ደግሞ እኔ በሐረረኛ ቋንቋ አወራሃለሁ። ታውቃለህ ሐረር አይደል? አንዳንዴ ደግሞ የእሷ ጥፋት ጉልት ሲል ደግሞ ለሱ ስለምን አትጨነቅም ብዬ እንደገና ስናገራ ዞረችባት ደግሞ ይላሉ ህዝቡ። እኔ ግን የእሷ የምታሳየው ነገር ያው እንትን ያደርገኛል፣ እንደዚህ ያንጀዋዥወኛል። ገብቶሃል? ወይም ደግሞ ይሄ ልጅ የማይሆንሽ ከሆነ ለምን በየጊዜው እየመጣሽ ታለቅሻለሽ? ሚዲያ ላይ አትምጣ ነው ወይ የምትይው? ሚዲያ አንድ ትራክ ድራይቨር ከሆነ መደበሪያ ይፈልጋል፣ የሚያዝናናው ሰው ይፈልጋል። በመጣ ቁጥር ለምን የምታለቅሽው ብዬ ቅድም ስጠይቃን ነበር። ያ እና ስዋዥቅ እንዳይገርም እንትናም እንዳይላት እና ትልቅ ነጥብ የዛሬ ፖል ጋር ቀለበት እንዳረገች ለጆን ሄዳ ያሳበቀችው
የኔ አይነቷ ፈታላ ወሬኛ ቤታ ናት። እየተጫወተችብህ ነው ብላ አይኔን የገለጠችልኝ እሷ ናት ነው ጠቅላላ ሲደረግ። ያ እኔም እኔ ጋር ደግሞ ሪከርድ የሰማኸው አሁን ጆኒን አመጣሁት ነገ ፖልን አንድ አምጥቼ ሆዳችሁ እንዳላሳረረ ያለችውን ቪዲዮ እኔ ጋር ነበር የሰማሁት። እዚህ ቃል አልሰማውም ነበር አልክ። ዛሴት ለምን ሰው ልጅ የሚመጣበትን ያለበትን ቤትና ያለበትን ፈንጂ ማወቅ አለበት፣ ወይ ማክሸፊያ ወይ መፈንዳት አለበት። ይሄ ወሬኝነት አይደለም ምናምን አይደለም። ያለውን ነገር አንድን ሰይጣን መሆኑን ካመንክ ወይ በስማም ወይ ቢስሚላህ ብለህ አብረህ ትዛለቃለህ። ዛሴት እና አንድ ሰው ከማጋ እንደሚሆን ማወቅ አለበት የሚል አቋም ስላለን ነው። ለማንኛውም አሳና እርግብ አብሮ መኖር ካልቻለ ይህን ዜና እንኳን አበሰርሽ ቤት። ያ ለካ ከኢንስታግራም ጀምሮ የተባለው ይሄ ምስጢር ስላለ ነው። ኦኬ ያው ይሄንን ኢንፎርሜሽን ከባለቤቱ መስማት ደስ ይላል አይደል? እንደገና ደግሞ አክብሮ አንድ ሰው ሲመጣ በክብር የመስማት ችግር የለብኝም አይደል? ሲርቁ ደግሞ ሳይኖሩ ሲቀር ደግሞ አንተ በገባቁ መጠን አንድ ገለ አስተያየት ትሰጣል። ባለቤቱ ራሱ እዚህ ነኝ ሲል ደግሞ ከራሱ ትሰማለህ አይደል? ለዛ ነው ሰዎች ሲመጡ እድል የምሰጣቸው የኬዙ ባለቤቶች ማለት ነው። ዶክተር ግባ ወንድማችን፣ ከዛም ፌቪዬ ትገቢያለሽ። መግባት የፈለጋችሁ አንዳንድ ጻፉና ትገባላችሁ። ጆኒ መግባት ከፈለክ አንዳንድ ጻፍልኝ እሺ፣ አስገባለሁ መልሽ። እንደሷ ላይን የሚሞላ የለም ብሎ 0% ግን አብሮ የመኖርን መደምደም this is right statistic you think? እንደ ዶክተርነት አይ ዶክተር አይደለሁም። ምንድነው አሁን ወደ ችግሩ ስንገባ አሁን ማስተዋል ያለብን በዚህ መሀል ላይ ልጆች አሉ እና የልጆችንም ስለቦና ማሰብ አለብን። አንደኛ እናት ስትሆኚ የእናት አክት አለ። ከወለድሽ በኋላ ልጅነትሽ አበቃለቀ። አንቺ የምትኖሪው ለራስሽ አይደለም። አባትም ስትሆኚ ደግሞ ሞር ሪስፖንሲቢሊቲ ያለብሽና ልጆችሽን የማሳደግ ከማሳደግም አልፎ ደግሞ ራዕይ መሆን ግዴታውም አለብሽ። ይሄ ገንዘብ በመስጠት ብቻ ወይም ልጅን ትምህርት ቤት አድርሶ በመመለስ ብቻ እናትነትና አባትነት የፓረንትን ግዴታ ልትወጪ አይገባም። የሁለቱ የእሷና የሱ ግን ዶክተርዬ ከሷ ጋር ፓረንትነት እሷ የምትፈልገው ፓረንትነት ምን መሰለ፣ በህግ የሄደ ሳይሆን በራሳቸው ስምምነት ነው። ስምምነቱ ደግሞ ኤኒታይም ቤትም እየመጣ ልጆቹን ቼክ ማድረግ ምናምን ፓረንትነት ነው የምትፈልገው። ችግሩ ደግሞ ኤኒታይም ቤት ስትሄድ አምሮብሻል የሚባል ነገር ይመጣል። ያ ልክ ነሽ። አዎ ልመጣልሽ ነው። አዎ ወደ እሷ እንደዚህ አይነት ትራዲሽን የሆነ ዝጉብኝ አይነት ፓረንትሊ ነው መሰለኝ የምትፈልገው። አዎ ወደሱ ልመጣልሽ ነው። እሱ የሚያሳየው ምንድነው ፍላጎትን አለማወቅ ነው። ይሄ ጊዜ ይሄዳል፣ እድሜ ይረዝማል፣ ግን ፍላጎትን ባለማወቅ የሚፈጠሩ ችግሮች ናቸው። አሁን እንደዚህ አይነት ነገሮች ባሉ ቁጥር እድሜና ጊዜ እየሄደ ቱሌት ከሆነ በኋላ ወይ እንነቃለን። በመንቀንበት ሰዓት ነገሮቹ ተቀይረው ያሰብናቸው ነገሮች የሚሆኑበት ጊዜ አይደለምና እሱ ነገር ትክክል አይደለም። ግን ምንድነው በስምምነት ለልጆቹ ደግሞ መኖር የሚቻልበትን መንገድ ማመቻቸት ይቻላል። እሷና እሱ በእርግጥ እንደው ተስማምተው በቃ ያለፈውን ነገርም ትተው የሶሻል ሚዲያውንም ነገር ትተው አንድ ላይ ሆኖ ልጆችን ማሳደግ ልጆችን የተሻለ ነገር ማድረስ የሚችሉበት መንገድ ቢኖር ይሄ መንገድ ጥሩ ነው። ኦልሬዲ ወልደዋል፣ ተጋብተዋል። እሷም ማጥፍታለች፣ እሱም ማጥፍታለች። ወደ ኋላኛ ጥፋቱ ውስጥ መግባት አይገባንም። ግን እኛ ወጣቶች ከእንደዚህ አይነት ነገር ልንማርበት የምንችል እንዴት አይነት ቶክሲክ የሆነ ሪሌሽንሺፕ መጨረሻው ምን ሊሆን እንደሚችል ማሳያ ሊሆን ይችላል። እኔ እሱን አላውቀውም፣ እሷንም አላውቃትም በአካል ሶሻል ሚዲያ ጋር ነው እሷን ያየኋት። ሰሞኑን እያለቀሰች ነበር እየጠጣች። እሱም እንዳጋጣሚ ቀደም ቪዲዮ ከፍቶ እያሳያት ነበርና ልጆችን ሪስፖንሲቢሊቲ ውሰድ ስትለው ሻት እናድርገው ይላታልና እንደዚህ አይነት አመላለሶችም ቢቀር ምናልባት ይሄ መጠጥ የሚያሳስተን ከሆነ በሁለቱም በኩል ያለው የመጠጥ ፍቅር ቀንሶ
ግን ለነዚህ ለትንንሽ ልጆች ነገ ከነጎዲያ መጠየቃቸው ላይቭ ላይ ከሷ ጋር ገብቶ ነው እሷ ልጆቹን እንከፋፈል ወይ እንደዚህ እናርግ ስትል እሱ ሻት እናርግ ያላት ሪስፖንሲቢሊቲ ውሰድ አይነት ነገር ስትለው በመስኮት እያሳየ ሻት ላይቭ ላይ ታዲያ የህግና የቤቱን ጉዳይ ስታረግ እርሺው ብሎ እንጠጣ ብሎ ነገር እያስቀየረ አይደል እንደዚህ ማለት አይደል እንደዛ ነገር ነው ያየውኝና ያ ነገር ማስቀየር የለም እዚህ ላይ አናወራውም ይመስላል ወንድ ብዙ ጊዜ እንደዛ ያወራል አይደል ያ እሱ ነገር ትክክል አይደለም። አሁን ትልቁ ቁም ነገር ምን መሰለሽ የሉ የነሱ ሳይሆን ከዚህ ነገር የምንማረው ነገር እኛ ወንዶቹ የምንማረው ምንድነው ሴቶችስ የምንማረው ምንድነውና እኔ የነሱ እሷ ስትናገር ቆይ ትበለል እንደመጣላ አታወራ ብራዘር ኖ ምን ሰዓት ነው የሚባለው የት ነው የሶስት ብር ላስታውስ ምናልባት የሶስት ብር ቦዲ ታሳየኛለህ ወይ ነጭ ቲሸርት ለብሰ ምናምን ስትልህ ወደ መስኮት የድክሻት ነው ሲጀመር አንተ አሁን ስለኔ ማውራት አይጠበቅብህ ኖ እኔ ስላንተ አንተ ምንም ማርለ ገስት ላይ ገብታችሁ ነበር እንደ ጆን ኖ ሃፒ በርዝዴይ ልላስገባ አንተ እንደዚህ አንድ ያውርጃቸው በእናትሽ እና እኔ እና አንቺ እናወራ ችግር የለውም አሉ ሰንቲና የምንወርደው ግን ሄሉዬ መውረድ አለብሽ ኧረ በእናትሽ ሄሉ እኔ ላውራ በእናትሽ ግምታችንን ነው የምናወራው እሱ ባለቤቱ ያለው እንስማ እሺ ፌቪዬ ሄሉዬ ምን መሰለሽ የኔ ቆንጆ ልጅ በእናትሽ እሷ ላይ ሙድ እንደሚይዘው እኛ ላይ ሙድ መያዝ ነው የሚፈልገው ገባሽ እሱ ማን ስለሆነ ነው እየገባው ውረዱ ውጡ የሚለው ይሄ ቁም ነገር ሰርቶ እኮ አይደለም ጆን ከኔ ጋር ያወራል በውስጥ እንዴ ኦኬ እኔ ላውራ ብራዘር ልክ ቁም ነገር እንደሰራችሁ ከኔ ጋር በውስጥ ያወራል ስለምን ጉዳይ ነው የሚያወራሽ እናወራለን ስለሷ ጉዳይ ስለሚስቱ ያቃል ይገርሽ ማናት ነው የምታወሩት እጠይቀዋለሁ ተይኝ ይለኛል በጣም ነበር በትልቁ አካውንት የሚፖስታቸው እሷ እንደፈለግሽ አርጋት ባክሽ ተይኝ ይለኛል እኔ ደግሞ ሚስትን አክብር ልጅን አክብር እሷን በስነ ስርዓት የምትይዝ ከሆነ እተውሃለሁ እለዋለሁ ኖ እሷ ስለሷ አያገባኝም ነው የሚለኝ ቆይ ማንሽ ቆይ አንዴ ፌበኔ ወሬ አታውራ ታውቃለህ ቆይ ፌበኔ የት ምንድን ነው እቺ አንቺ የምትወዢው ነሽ አዎ የምትወዘው ኦኬ አንዴ አስወርጃት በእናትሽ ላውራበት ሚስጥሩ ነው አንዴ እኔ ሩረድ በእናትሽ ምን አይነት ሚስጥር እሺ ቆይ አለ ካለሽ ቆይልሽ አንዴ እኔ ስለሷ ያወራሁሽ ካለ ፖስት አድርጊሽ ይኸውልሽ እሱ በጣም የሚገርምሽ ነገር እንደዚህ ገብቶ ስለፈቀደልሽ አሁን ላኪው እንዴ መሰለሽ የኔ ቆንጆ እሱ ይኸውልሽ ይሄ ሁለተኛ አካውንቴ ነው በሪፖርት ተዘግቶ ያኛው በሪፖርት ያቃለ ሚስቱ ታውቃለች ስለፈቀደልሽ ላኪው ከዛና ይኸውልሽ ሄለን ይሄኛው እኮ ሁለተኛ አካውንቴ እኮ ነው ይሄ ኮንዲስ ነው ቆይ አንድ ሊወስ ማስረጃ ላታመጪ እናወራለን ብለሽ እንደዚህ ነገር ስለታወራለሁ ማለት እኮ ስለሷ ጥላቻ ላንቺ እንደሚያወራ ለምን ለሷ የተለየ ኢማጂን ትሰጫለሽ አንቺ ቆይ ልንገርሽ ለሷ የተለየ መረጃ አይደለም ልጁን አይተሹ ከሆነ በጣም እዛ ጋር ይበድላትና እዚህ ጋር ይመጣና ብብቷ ላይ ይተኛባታል ብብቷ ይላሳል የሚል ሰው ነው በምንድነው እሱ እኮ ልጆቹን የሚያከብር አይደል እሱ ወንድ ከሆነ የሚረዳበት እኮ አካውንቱ ላይ አለ ገንዘብ ለምን አያሳየንም ብር እሱ እኮ እየደለለኩ አረዳሁም እኔና እሷ እንታወቃለን እንዳረዳው መንግስት ነው የሚያውቀው ይላል ያሳየና ከረዳ ለምን አያሳየንም ወንድ ከሆነ አንቺ ይልሽ ቆይ ሄዱ አንድ ነገር አንቺ መጀመሪያ ያሳየ በኋላ በዚህ ጉዳይ ላይ በውስጥ በኩል በሌላ ስለሷ ክፋት የሚያወራ ከሆነ ነው አይደል ምን ታረጋለሽ መሰለሽ እሱ መዘጋቱን ሳያውቅ አምጪ ያለሽ አንቺ ነሽ ተዘጋ ያልሽ አየሽ ዛትሚስ ምንም አላወራሽ ወረ ቀጥለ እንትና ማለት እንደዚህ አይነት መረጃ ለሷ ለምንድን ነው የተለየ ኢማጂን መስጠት ነው ልሽ ምን መሰለሽ አውቀው ነው ይልሽ አንዳንድ ሰዎች አሉ እኔ ስም ማልጠራልሽ ማለት ነው ዝም ብለው በጣም ተጨንቀው የሆነ ነገር እንትን ማለት ስለፈለጉ ነው ሳይድ መያዝ ስለፈለጉ ነው እንጂ ምክንያቱም እቺ መሰለሽ
ሲንግል ማምንሽ ጀርመን ላይ ማለት ነው አውቃታለሁ። እውነት የምነግርሽ ማለት ነው ዝም ብላ በመጦዝ ምናምን የምታሳልፍ ሰው ነች። ወደ እናንተ ጉዳይ ግባቶ አሁን አፒ እንትን እንደ ሲያሾፍባን ነበር እስከ እንትንሽ ላለው እንትና ዶክተር ለዛ መልስለት ተዋት። እሱ እኮ እስቲ ያርግ እስቲ እሱ ያለው ምንድነው እሷ አብረን እናሳድጋለን ወይ ስትለው ሲያሾፍባት አንድ ሻት እናርግ እንደያላት ነበር አለ። አንተ ደግሞ ነው እንደዚህ ያላልኩም ብለ ጀምረ ነበር። በዛ ላይ ቀጥ አብራችሁ ገስት ገብታችሁ ነበር ወይ ከማሜ ጋር አልኩ። እንኳን ተወለድሽ ልላት ገብቼ ነበር በማል ፌቪ ገባች። ቀጥል ከዛ እኮ ሃፒ በርዝዴ አልኳት አለቀ። ከዛ እሷ ደግሞ ኤክስፕሌን አረገች ስለነበረው ነገር ማለት ነው። ታስታለቀ እኮ ከዛ ውጪ የለው። ግን ጆን እውነት መንታ ልጆች ሌላ እንደነበር አለ። ሁሉንም ተረዳችኋለህ? መንታ ልጆች ከካውን በፊት ከማሜ በፊት በነበረ ሪሌሽን መንታ ልጅ እንዳለ ሲነገር ነበር። ራሷም ስትል ነበር። መንታ ነው ወይስ አንድ ልጅ ነው? መንታ ልጅ አለ። አረ መንታ አይ መንታ አይደል፣ አንድ ልጅ ግን አለ። እና ይሄኛው ሪሌሽን ሳይጨርስ ነው ይሄኛው በድንገት የተፈጠረበት። ለዛ ነው የተወዛገበው እያሉ ነው። አረ እናቴ ትሙት ስሚ፣ ግፍ ማለት ነው ይከተልሻል። እናት የሆነች ሚስት ነበረች። ኦኬ ያ ሰው የዘራውን ያጭዳል የሚባለው እውነት ነው። ይኸው ተከተለኝ። ማለት በድንገት ነው ህይወት ውስጥ የገባኸውና ከዛን ያው አሜሪካ ነው እልሽ። እኔ አሁን ማለት ነው በጣም ጩጬ ነበርኩ ወደ አሜሪካ ሀገር ስመጣ አለቅ ግን አይደለም እንደዚህ ምናምን ልትያት ማለት ነው። ምርጥ ሰው ነበረሽ። ግን ምን ያደርጋል ከሁለት አንዱ ህይወቱን ለማስተካከል አልሞከርክም? ኖ ያ እኮ መሰለሽ ወደ ገና ጩጬ ነበርኩኝ ምናምን ወደ አሜሪካ ሀገር ስመጣ ምናምን የነበረ ላይፍ ነው። ያኔ ይሄ ነገር የሚወራ ነገር ምናምን አይደለም። ግን እንትን ያልሽው የልጅነት ፍቅር ስለሆነ ከአይምሮ አይጠፋም ምናምን ነበርና ካናዳ ነው ያለችው አሁን ኢትዮጵያ ነች። ኦኬ ካናዳ ነው ያለችው ብሎ እኮ ማሜን ለማረጋጋት ነበረ ማለት ነው። ኢትዮጵያ አይደለችም ካናዳ ገብታለች አብረን የገባ ነው ብሎ አንድ ውስጥ አዋቂ ነኝ ብሎ ቀደም ኢንፎርሜሽን ሲሰጥ ነበርና ይሄ ነገር ማሜን ሊያረጋጋት ይችላል ብለን ሞር እንድታብራራበት እድል ሰተናት ነበረ። ኢትዮጵያ ካለች አንተ ደግሞ ሞር አረ የምትወስሚ የምታፍሪባት ሰው እኮ አይደለች። በጣም ምስኪን እናትሽ የምታከብር እናቴ ስቲል ተወዳታለች ማርያምን። እሷ የራሷን ህይወት ይዛ የምትኖር ሰው ነች ምናምን እናቴ የምታከብር እናቴ የምትወድ ምናምን ዛሲት አለቀ በቃ። በልና ልውረድ በልና ወረድ። አይ ጆ ምንድነው መሰለ ይሄ የእናንተ በሁለት ሰዎች መሃል አለመግባባት ይፈጠራል አይደለም? እሱ እግርና እግር የሚጋጫል። የእናንተ አለመግባባት እናንተን ሊያስጨንቅ እናንተንም ሊጎዳ አይገባም። እናንተንም እንደዚህ እንካ እንቺ ሊያባብል አይገባም። በመለያየት ውስጥ ግን ኦኬ ምን አለ መሰለ እንደ ወንድም ስናገር ነው። እኔ ምንም የማውቀው ነገር የለም። ዝም ብዬ እንዳጋጣሚ እየሰማው ስለነበረ ትንሽ እንደ ሰባዊ የራሴ ኮንሰርን ሊያደርገኝ የሚችሉትን ነገሮች ሜንሽን አድርጎ ማለፉ ደስ ጥሩ ነው ብዬ ስላሰብኩኝ ነውና
እንደ ወንድ አንዳንድ ጊዜ ሪስፖንሲቢሊቲ መውሰድ ደግሞ ጥሩ ነው። ለምን ነገ ከነገ ወዲያ እድሜ ይሄዳል። እድሜያችን አደግ ባለ ቁጥር የሚቆጩንን ነገሮች አለማድረጋችን ጥሩ ነው። በእናንተ አለመግባባት ውስጥ ችግር የለውም፣ ላትግባቡም ትችላላችሁ። ግን በመሃል ልጆች አሉና ልጆች አባቴ ማን ነው ብሎ በአባቴ እንዲኮሩ መሆን አለበት። አትሊስት እኔና እሷን ላይ ይቅርብን፣ ግን እኛ ፈልገንም ሳንፈልግም ያመጣናቸው ሌላ 2 ልጆች አሉ ምንም የማያውቁ። አሁን ላይ ምናልባት እድሜያቸው ትንሽ ናቸው፣ ላይጠይቁ ይችላሉ። ነገ ከነገ ወዲያ ግን የአባቴ ችግር ምንድነው ብሎ ማየታቸው አይቀርም። ለምን የእናንተ ደግሞ በተለይ ሶሻል ሚዲያ ጋር የወጣ ነገር ስለሆነ ያንተም የራስ የሆነ ሳይድ የሆኑ ሰዎች ይኖራሉ። እሺ አንድ ጥያቄ ጠይቅ። አንተ ልጆች አሉ? የሉኝም። እሺ ከሌለ እኔ ላይ ለመፍረድ አትሩት። ግን እሺ ቆይ አንዴ የምጠይቅህን ብቻ መልስልኝ። አንተ ልጆች አሉ፣ ከሚስት ጋር አልተስማማህም፣ ምንድን ነው ውሳኔ? ኦኬ ደስ የሚል ጥያቄ ነው የጠየቀኝ። ገንዘብ መስጠት ብቻ ተገቢ አይደለም። ከገንዘቡ ይልቅ ልጆቹ ያባቱ ቆይ ያው እንደሱ አይደለም። ይኸውልህ ገንዘብ ምናምን አይደለም እያወራሁ ያለሁት። ከሚስት ጋር በምንም አትግባባም። በማል ልጆች አሉ በማል ልጆች አሉና ለልጆች ኦኬ ከሚስቴ ጋር አልግባባም፣ በማል ግን ልጆች አሉ። ልጆችን ግን አሁን ቆይ አንተ ልጆች አሉ? አሉኝ አሉ? አሁን ቅድም የለኝም አሁን አለኝ ምናምን ምን ለእንትኑ ፈልገው ነው አይደለም? ኦኬ ይሄን አሁን የለኝም ብለህ ነው አስተያየት መስጠት እኮ ቀላል እኮ ነው። እኔም ነገ እኮ አሁን ልክ አንተ እዚህ ቦታ ላይ ብትሆን መጥቼ በደንብ አስተያየት ሰጠብሃል። መፍረድ ቀላል ነው። ቦታው ላይ ካልተቀመጥክ አስተያየት መስጠት ቢኖርብኝ በእናንተ ግንኙነት ይሄ እንደዚህ ነው ማለት ነበረ። ግን እኔ አስተያየት ሳይሆን እየሰጠው ያለሁኝ አስተያየት ነው የምትሰጠው እኮ። አሁን ቅድም ልጅ የለኝም አልክ፣ አሁን ደግሞ አለኝ ትላለህ። ይቅርታ ጆሽ፣ በቃ ይቅርታ። እኔ አግብቶኝ አይደለም የሚያገባኝ ነገር ሆኖም አይደለም። እኔ በቃ ካላገባኩ ከቅድም ጀምሮ አስተያየት እየሰጠ ነበር። ግን እንደ እንትን ምን መሰለህ ቦታው ላይ ካልተቀመጥክ እኔ ጫማ ላይ ካልሆንክ አትለካውም። ነው ያንተንም ቁስል እኮ ተረድቼዋለሁ። ቁስልንም አልተረዳውም። ብትረዳውማ እንትን በደንብ አስተያየት ትሰጥ ነበር። ኖ ተረድቼዋለሁ። ቁስልህን ያንተን ቁስል እኮ ተረድቼዋለሁ። እንደውም እንደ ወንድ ልጅ የወንድ ልጅ ስሜቱ ስለተናገረ ውስጡን ወንድ ልጅ ስትሆን ነው የምትረዳው። ሴቶች ብዙ ጊዜ ላይረዱን ይችላሉ። ጥሩ ስሜት ላንተ እንዲኖራቸው ለእናታቸውም እንዲኖራቸው የሚለውን ነው ጀነራሊ ነው የነገርኩኝ እንጂ ያንተ ቁስል ይገባኛል ካልከው አንጻር ከንግግር አንጻር መናገር ማትፈልጋቸው ብዙ ነገሮች አሉ። ለምን ስለሚያቆስል ስለሚያናድድህ ነው። እሱን ተረድቼዋለሁ። ግን እኔ ላንተ ሳይሆን ጀነራሊ ምንም አይነት ችግር ከባለቤቴ ጋር ሊኖር ይችላል። ምንም አይነት ቁስለት ውጣ ውረድ ብዙ ነገር ሊኖር ይችላል። ግን ከሷ ጋር ያለው ነገር እንዳለ ይሁንና ከታች ምኖች አሉ፣ ልጆች አሉ፣ ምንም የማያውቁ አንድ ፍሬ ልጆች በእኔና በሷ መሀል የመጡ ስለነሱ ሞር ኮንሰርን አድርጎ ስለነሱ ማሰቡ አንተም እነሱን እሷን እኔ ፈልጌው ይመስላል ወይ ነው አንድ ኮቴው ጥያቄው። ስማ ያለንበት ሀገር ህግ ያለበት ሀገር ነው። ወጥተህ ሶሻል ሚዲያ ላይ ማብራራት አይጠበቅብህም። በቃ ዳት ሲት ጆኒ ልጁን አይረዳም እንዴ? ስማ ቆይ ልንገርህ፣ ዝም ብለህ ስማ። በእናትህ ማለት አይረዳም የተባለው እሷ ወደ ህግና ወደ ምናምን ስላልወሰደችው ኖ አይደለም። አይ እንደሱ አይደለም። አይ ተይ ወደዛ ምናምን አሁን ዲቴል አይደለም። ጆኒ ልጁን አይረዳም፣ በቃ አለቀ። ወደ ህግ ነው መሄድ ያለብሽ እንጂ እዚህ ጋር መተሽ
እናት የወለደችውን እኔን ያስከፍለኛል እዚህ ጋር መጥቶ። የአሜሪካ መንግስት ግን እንዲህ ፀጉሬን እንደዚህ አንድ ፀጉሬን ስቦ ያስከፍለኛል። እዚህ ጋር መታ ብታወራ ሄለን አንቺ እኔን እርዳ ብለሽ ልትሰድብኝ ትችያለሽ፣ የሆነ ነገር ልታደርግኝ ትችያለሽ። ከዛ ወለፈ ምን ታደርግኛለሽ? ልጁን አይረዳም ምናምን ብለሽ አንዱ ለቀን ብትሰድብኛለሽ። የአሜሪካ መንግስት ግን አንድ ቀን አያልፈኝም። የፈለገ ነገር በፈለገበት መንገድ መጥቶ የፈለገችውን ያደርግላታል። ያ አይደለም ድራማው፣ ሌላ ድራማ አለ። በቃ እኔና እሷ ጋር ማይፈታ ሌላ ድራማ አለ። ያንን መፍታት የሚችለው መንግስታችን ብቻ ነው። ፍንጭ አሰጠንም ሄዶ እላይ ላይ ቀለበት ከማሰር ውጪ የሚያሳምም ምን አይነት ከባድ ነገር ቢኖር ነው? ከዚህ የበለጠ ያህል አሳመመኝም አልክ እኮ ቅድም ስትነው ያንኮ ኖርማል ነው አልክ እና በጣም ነው ስሚ እግዚአብሔር እኔ አሁን እኮ እንደዚህ እንትን ምናምን እያልኩሽ አይደለም። በቃ አሁን እንትን ያለው ጆኒ ልጁን አይረዳም ማለት ህግ ይፍረደን። ከዛ ውጪ እኔ ማብራራት አልፈልግም፣ ምንም አልፈልግም። በቃ በሷ ልክ እንደዚህ አብራርቼ እንደዚህ ነው ምናምን አልልም። በቃ እሷ ለልጆቿ ጥሩ እናት ነች። አለቅ አሁንም በዛው ትቀጥል። ጋይስ በስነ ስርዓት በማለት ይሄ ለመተቸት ለመናገር ምናምን ለመሳደብ ለመግባት እንትን የምትሉት አላስገባችሁም። በስነ ስርዓት ጥያቄ እሱ እንደዚህ አይነት ማንንም አልሰማም። ወንዶች አይደለም ዛሬ ማለት ነው። አንቺ ትናንት በረገጥሽኝ ሰዓት ምንም ያልመሰለኝ ሰው አሁን ዛሬ መጥቶ ቢያወሩ እኔ እርግጠኛቱን ኖ ልነግርሽ የፈለግኩት ትናንትና ፎቶ እየተለጠፈ ምናምን በሰደበኝ ህዝብ ምንም ህዝብ ማለት ነው ዝም ብሎ በቃ እንደበረው ጎርፍ ታውቂያለሽ፣ ጎርፍ መዳረሻ የለውም። በቃ ዝም ብሎ መፍሰስ ብቻ ነው እንጂ ጆን አሁን እኔ ለምሳሌ የኔን ታሪክ ብጠይቀኝ ለፍቅር ምን መስዋዕትነት ከፍለሻል ብትለኝ እኔ በባህር ነው ወደ የመጣሁት። ገባ ባህርን ሲሻገሩ ያንን ባህር ስለተሻገሩ ብቻ ሰዎች መሬት ላይ እንዲተንበርክከው እየጸለዩ አመሰግናለሁ እግዚአብሔርን ይላሉ እያለቀሱ። እኔ ግን የምፈልገውን ሰው ስዞር አጠገቤ ስላልነበረ ተመልሼ ያንን ባህር እንደገና ተሻገርኩ ያንን ሰው ፍለጋ። ይሄን የምነግርህ ጥያቄ እንዲገባ ብዬ ነው። እሺ አንተ ለዚህ ህይወት ለአንተና ለማሜ ህይወት በህይወቴ ይሄ ብለህ የምትነግረን አንድ መስዋዕትነት የከፈልከው ምን አለ? የእውነት እኔ የእውነት ታሪኬን የነገርኩት ትንሽ እኔ ደግሞ የምነግርሽ ምለው ታውቂያለሽ፣ እንደኔ የሚረዳ ሰው የለም። ገብቶሻል አይደል? ሄዳ አይተዋለች እኮ ገብቶሻል አይደል? ሄዳ አይታው ምናምን ግን ይሄ ላይመስል ይችላል። ይሄ የምታውቂው ዛሬ አይደለም። ሄዳ አይታው መጣች አልሆነምና ምናምን ግን ነገም ከነጎዳያም ብታየው እንደ ጆኒ ሪስፔክት የሚያረጋት ሰው የለም። ይሄ ውሸት ሊመስል ይችላል። አብሪያት ነው። ብዙ ሰዎች እንደመቀለድ ከቂጦ አይወጣም ውሃ ቡና ምናምን ሙቅ ምናምን ብለው ቀልደውብኝ ያውቃሉ። አብሪያት ነው ቁጭ ብለው ሳገኝ ማለት ነው ክርስቶስን ሳገኝ እግዚአብሔርን ለነገ አይደለም ያለኝን ነው። ሳጣ ደግሞ አሁን ዛሬ ስታጪ ይደብረዋል ሰው፣ አንዳንድ ሰው ማለት ስታገኝ ደግሞ ደስ ይለዋል። ያ አይደለም እግዚአብሔር እኔ ሲኖረኝ ማለት ነው
በደንብ ነው ማስደስታ በብራንድ ማለት ይሄን ቪዲዮ አለ ሲኖረኝም እንደዛው ነኝ ሳጣም እንደዛው ያ ማለት እንደዚህ አሁን ትልልሽ ኦን እንዲኒ ምናምን አይደለም ሲኖረኝ በደንብ ነው እኔ የልብ ክፋት የለኝ የልብ ክፋት ካለ ፈጣሪ ይፍረድሽ በቃ በዚህ አንተ ግን አዲስ ሆን እሷ አሜሪካ የቆየች ነበረች አይደል ያኔ ከሷ ጋር ነበር ላይፍን አፎርድ የምታረጉት አይደል እንደተባለው ከሆነ እኔ ማቀው እሷን ነው ገና እንደመጣ የሆነ ሰው አቅ ነበር ማለት ያው የወጣትነት ዘመድ ከዛ በኋላ ረጅም ጊዜን ያሳለፉት ከሷ እኔ አሁንም ዲቴል ምንም አይሰራልሽ ሜዱዬ ገብቶሻል አይደል ናይ በጣም እኮ ሁሉ ቀን ስታለቅስ እየጨነቀ መጥቶ ነው እኮ የእውነት እኮ በቃ አሁን እኮ ምን መሰለሽ እሷ ላይ መፈረድን እንዳይመስለን ነው እኮ ገባ እኮ ግን ምን መሰለሽ የልብሽ የሚያውቀው አሁን ለአንቺ ስላብራራልሽ እሷ ወጣ ስላብራራች አይደል የልብሽም ፈራጅም ዳኛም ምንም ፈጣሪ ብቻ ነው እሱ ይፍረድን አይሻልም ግን አታፈቅረኝም ብለህ ታስባል ነው አንተ ጋር የቀረ ፍቅር የለ ዝም ብሎ ሼር እንኳን ባይደረግ ማለት እንዴት ማለት አብረህ እንኳን ባትኖር ዝም ብሎ ፍቅር በውስጥ የለም በነገራችን ላይ ፍቅር በውስጡ ተወጋ በቃ ተወጋ ፍቅር በውስጡ የሌለ ሰው አልወድምና የለም አይልም እርግጠኛ ኖ በጣም ነበር መወዳት ምናምን ቃለቀ በቃ ከትናንት ወዲያ አለቀ በቃ እቺ ጀርመን ቤት ማለት ነው ትሳደባለች አይሻ ተዋጣቴው ቴክስቱ በጣም ማለት ሽት ነች ታውቂያለሽ አይደል ልጆቿን ራሷ አታሳድግም እየጦዘች ምናምን ማለት ነው እና ለአንዴና ለመጨረሻ ጊዜ ነው የምነግርሽ ልጆችሽን አሳድጊ አስበር ይኸውልሽ ከነ እንትን ስታረጊ ፎቶሽ አለኝና አበላሽሻለሁ እግዚአብሔርን እረፊ ብዬሻል የጓደኞችሽም ነው ምጠራልሽ አታቂም ከነ ልጆችሽ ፎቶ አለኝ ስታፕ አንቺሻል ጀረፊ ሄለን ንገራት ማርያምን ነው ምነግርሽ እንትና ኤፌቪ በእናትሽ ስታፕ በይ እግዚአብሔር ያ እረፊ ብዬሻለሁ ጽሁፍ እኮ አላነበም ለዛ ነው ጽሁፎች እኮ አላ አይ ኖ እንትን እያለሽ ነው እና ይኸውልሽ ኤርትራ አልተውም ይኸውልሽ ኦኬ ተው ደዘር ምናምን ተው እሱን ኖ አይደለም አይ ከነ እንትኗ ከጠበሰችው ከነ ምጦዘው ልጆቿ ፊት ምጦዘውበትን ፎቶ አወጣላታል ግን ስለመጦስ ካወራ ማሚ አንዳንዴ ፈታ ትላለች ላይቭ ላይ ምን ይሰማል እሷ እኮ እግዚአብሔርን የእንትን እኮ ችግር የለባትም የመደሰት ምናምን ማለት እንትን መጥፎ ነገር እኮ የለባትም በቃ መጫወት መደሰት ምናምን እንጂ ሌላ ነገር እኮ የለባትም በወንድ ምናምን እንትን የምትያሰው አይደለችም ያ ሌላ ነገር እንትን እንደዚህ አሁን በወንድ እንትን የምትያት ምናምን አይደለች አይ በቃ አሁን ስለሷ ተያትና እናቷ ልጅ አለች ቆይ ያንዲ ስለዚህ ስለ ፌቨር ሂድባት ግን አንተ ተግባት ለሷ ተክለ ግባ